የአምላካችን ስም የተባረከ ይሁን። እግዚአብሔር ዛሬም ደግሞ በፊቱ እንድንሆን እድል ስለሰጠን በተለይ ቅድምም ቄስ ሲናገር እንደነበረው እንደ ቤተሰብ ብዙ ትውልድ ባለበት ጉባኤ ውስጥ መገኘት ትልቅ የእግዚአብሔር በረከት ነው አይደል? ልጆች አሉ ትንንሾች። ዛሬ በጥምቀት የተቀላቀለችን ትንሽዬ ልጅ አለች። ቆመው በመዝሙር ያገለገሉ ልጆች አሉ፣ ታዳጊዎች አሉ፣ በመካከላችን ወጣቶች አሉ፣ ጎልማሶች አሉ፣ አዛውንቶች አሉ። እግዚአብሔር የሚወዳቸው ከትውልዱ ሁሉ የተሰበሰበ ጉባኤ የተገኘበት የእግዚአብሔር ስም ይባረክ። ዛሬ ደግሞ በአንድነት በፊቱ እንድንዘምር ልመናችንን በፊቱ እንድናቀርብ ደግሞ ከቃሉ እንድንማር ይህንን የተከበረ እድልን ስለሰጠን እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ ቅድም እንደተነገረው ሁሉም የእድሜ ክልል ያለበት ጉባኤ ስለሆነ ዛሬ የእግዚአብሔርን ቃል ምንሰማበትን መንገድ ምናደርገውም ልጆችን ያማከለ በሆነ መንገድ ነው። ስለዚህ ሁላችንም ለዛ ራሳችንን እናዘጋጃለን። እሺ ምን ጀምረው በጨዋታ ነው። ቀለል ባለ ጨዋታ ነው ምን ጀምረው። እዚህ ጋራ ምጠቅሳቸው ጥያቄዎች አሉ ወይም የሆኑ አረፍተ ነገሮችን እነግራችኋለሁ። በዚህ አረፍተ ነገር የምንስማማ ከሆነ አንዴ ብለን እናጨበጭባለን። ስንቴ? አንዴ። በምነግራችሁ አረፍተ ነገር ግን የማትስማሙ ከሆነ ሁለት ጊዜ እናረጋለን። ግልጽ ነው አይደለ? ከተስማማን ስንቴ? እስኪ ልስማው። አንዴ ሳይሆን ጭብጨባውን። እሺ ከተስማማን እንዴት ነው የምናረገው? ከተስማማን እንዴት ነው የምናረገው? አንዴ። ካልተስማማን ደግሞ በጣም ጥሩ። ጥያቄዎቹ ትንሽ ሊጠጋጉ ይችላሉ፣ ቢሆንም ትታገሱኛላችሁ። ጥያቄ ሳይሆን ይቅርታ አረፍተ ነገሮች ናቸው። የመጀመሪያው አረፍተ ነገር ልክ እንደሰማችሁት ከተስማማን አንዴ፣ ካልተስማማን ደግሞ ሁለቴ እናጨበጭባለን። ተዘጋጁ። የመጀመሪያው አረፍተ ነገር እግዚአብሔር ልጆችን ይወዳል። በጣም ቀላል አይደል? ሁለተኛው አረፍተ ነገር ጥፋት ስናጠፋ እንኳን እግዚአብሔር ይወደናል። እዚሽ ጋራ ትንሽ የማለት ነገር አለ። እሺ ወደ ሶስተኛው ልሂድ። እግዚአብሔር ሁላችንንም እኩል ይወደናል። በጣም አሪፍ። እሺ ወደ አራተኛው የእግዚአብሔር ፍቅር ልክ ስናጠፋ ወይም ኃጢአት ስንሰራ ያቆማል። ልድገመው። የእግዚአብሔር ፍቅር ልክ ስናጠፋ ኃጢአትን ስንሰራ ፍቅሩ ያቆማል። እሺ አምስተኛ፣ ያሁኑ አነጋጋሪ ነው። አምስተኛ እግዚአብሔር ጥሩ ጸባይ ያላቸውንና የሚታዘዙትን ብቻ ይወዳል። እሺ ቁጥር 6 ከእግዚአብሔር ፍቅር የሚለየን ምንም ነገር የለም። እሺ አንድ መስማማት ነው። ተስማምታችኋል? እሺ ሰባተኛ እግዚአብሔር ይሄንን ስንል እያንዳንዳችንን እያሰብን እግዚአብሔር እኔን ስንል እኔን አይደለም እያንዳንዳችንን እግዚአብሔር እኔን ይወደኛል። የመጨረሻው አረፍተ ነገር እግዚአብሔር እኛን አሁን ከወደደን በላይ በጣም እንዲወደን ለማድረግ ጥሩ ታዛዥ ሰዎች መሆን አለብን። ልድገመው። እግዚአብሔር አሁን እኛን ከወደደን በላይ እንዲወደን ለማድረግ በደም ጠንክረን መስራት አለብን።
ዛሬ ከኔ ጋራ የምንካፈለው የእግዚአብሔር ሐሳብ ወይም የእግዚአብሔር ቃል የእግዚአብሔር ፍቅር በሚል ነው። ቅድም እኔ ለማዘመር ያሰብኩትን መዝሙር ቄስ አስቀድመው ጭብጨባው አልቋል። ልጆች የእግዚአብሔር ፍቅር የሚለውን ዝማሬ ዘምረን ነበርና ስንዘምር የእግዚአብሔር ፍቅር አስደናቂ ነው አለን አይደለ? ለምንድን ነው ግን የእግዚአብሔር ፍቅር አስደናቂ ነው እንድንለው የሚያደርገን የሚለውን ነገር የተወሰኑ ነጥቦችን ከኔ ጋር አብረን እናያለን። ትልልቅ ሰዎች ሆነንም ልጆችም ሆነን ወይ እንደ ልጆች የተጠየቅነው ወይም ደግሞ እኛ ትልልቆች ሆነን ልጆችን የምንጠይቀው አንድ ጥያቄ አለ። ትወደናለህ ወይ ትወጂናለሽ ወይ ብለን እንጠይቃለን ልጆችን። አዎ ሲሉን ምን ያህል እንላለን። እና ብዙ ጊዜ በምልክት ያሳዩናል አይደል? ምን ያህል፣ ይሄንን ያህል፣ እዛ ድረስ እስኪ ቅፍ አድርገሽ አሳይኝ እንደዚህ ብለው ይነግሩናል። ግን ይሄን ያህል ምን ማለት ነው? ይሄን ያህልስ ምን ማለት ነው? ልክ እንደዚሁ ስለ እግዚአብሔር ፍቅር ቅድም እንደዘመርነው መጽሐፍ ቅዱስ ላይ ይናገራል። ኤፌሶን ምዕራፍ 3 ቁጥር 18-19 ላይ ምን ይላል? ክፍሉን አነበዋለሁ። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ስለ እግዚአብሔር ፍቅር ስፋቱን፣ ርዝመቱን፣ ከፍታውን፣ ጥልቀቱን ምን ያህል እንደሆነ እንድታውቁት ይልና ደግሞ ከመታወቅም በላይ ነው ይላል። ግን በቃ የእግዚአብሔር ፍቅር በጣም አስደናቂ ነው፣ በጣም የሚገርም ነው። እኛ ከምናውቀው ፍቅር ሁሉ ይለያል እንድንል የሚያደርገን ምን ስለሆነ ነው የእግዚአብሔር ፍቅር የሚለውን ስለ እግዚአብሔር ፍቅር የተወሰኑ ነጥቦችን አነሳለሁ። እነሱን ማነሳቸውን ነጥቦች ደግሞ ማስታወስ እንድንችል በምልክት ጭምር ነው የምንማረው። ስለዚህ ለዛ ተዘጋጁ። የመጀመሪያው የእግዚአብሔር ፍቅር እኛ ከሰው ፍቅር ከለመድነው ፍቅር የተለየ የሚያደርገው አንደኛው ነገር የእግዚአብሔር ፍቅር ለሁሉም ነው። ለማን ነው አልኩኝ? የእግዚአብሔር ፍቅር ለሁሉም ነው። የእግዚአብሔር ቃል አንድ የምናውቀው በጣም የተለመደ የእግዚአብሔር ቃል አለ። ዮሐንስ ምዕራፍ 3 ቁጥር 16 ላይ ምን ይላል? በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እዚህ ጋር ዓለሙን ይላል። ዓለሙን ውስጥ ማን ነው የተካተተው ብንል ማንም የቀረ የለም። ልጆች ቢባል እዚህ ውስጥ ይካተታሉ። ወጣቶች ቢባል፣ ታዳጊዎች ቢባል፣ ትልልቅ ሰዎች ቢባል በእድሜ የተለየ ማንም የለም። ሌላ ሰዎችን የሚለያዩ ብዙ ነገሮች አሉ አይደለ? በሀብት በድህነት ማንንም የለየ ፍቅር አይደለም። በኃጢአት የወደቀው ማንንም የለየ ፍቅር አይደለም። የተማረ ያልተማረ ብሎ የሚለይ ፍቅር አይደለም። ማንን ነው የሚወደው እግዚአብሔር? ሁሉንም፣ ጥቁሩንም፣ ነጩንም፣ አጭሩንም፣ ረዥሙንም፣ ወፍራሙንም፣ ቀጭኑንም፣ በደም ማውራት የሚችለውን ማያወራውንም፣ የሚፈራውን ደፋሩንም፣ በብዙ ነገር የተለያየን ሰዎች ነን። እዚህ እንኳን የተቀመጥነውን ሰዎች ዞር ብለን ብናይ አንዳችንም አንመሳሰልም አይደል? በብዙ ነገር የምንለያይ ሰዎች ነን። ግን እግዚአብሔር እያንዳንዳችንን ይወደናል። ከእግዚአብሔር ፍቅር አንዱ በጣም የሚለየው ነገር ምንድነው? ከሌላው ፍቅር ሁሉንም በእግዚአብሔር የማይወደድ በእግዚአብሔር ያልተወደደ የእግዚአብሔር ፍቅር አይገባውም፣ አያስፈልገውም፣ አያካትተውም የተባለ አንድ ሰው እንኳን የለም። የእግዚአብሔር ፍቅር ምን ይለየዋል? ለሁሉም ነው። ሰዎች ስንወድ እኮ እንደዛ አይደለንም አይደል? ምርጫ አለን።
ጓደኛም ስናደርግ ስናቀርብም ፍቅራችንንም ስንሰጥ ለሁሉም ፍቅራችንን መስጠት የምንችል ሰዎች አይደለንም። የእግዚአብሔር ፍቅር ትልቁ የሚለየው የሚያስደንቅ የሚገርም ነው የምንለው እኛ በሰው ስሌት ይሄ እኮ አይወደድም ይሄ እኮ ብለን የምንመርጠውን እንኳን ምን የሚያደርግ ፍቅር ነው? ውድድ የሚያደርግ የሚያካትት ፍቅር ነው። ስለዚህ የእግዚአብሔር ፍቅር አንዱ የሚለየው ነገር ማንን ያካተተ ነው? ሁሉንም። እንግዲህ ቃላቶቹን ለማስታወስ ምልክት እናረጋለን ብያችኋለሁ አይደል? ስለዚህ የመጀመሪያው ምልክታችን የእግዚአብሔር ፍቅር ማንን የወደደው? አንድ ላይ እንበል። የእግዚአብሔር ፍቅር ሁሉንም ያቀፈ ለሁሉም የተሰጠ ከእግዚአብሔር ፍቅር ውጪ ነው የሚያስብለው ማንም የለም። ሁላችንም እዚህ ያለነው በማን የተወደድን? በእግዚአብሔር። ለምን? እግዚአብሔር የሚደንቅ ፍቅር ስላለው፣ ሁሉንም መውደድ የሚችል ፍቅር ስላለው የሚገደብ አይደለም። ለገሌ ሰጥቶ የሚያልቅ ፍቅር የለውም። ለገሌ ሰጥቶ የሚከለክለው ፍቅር የለውም። ማንም ብንሆን የትም ብንገኝ እግዚአብሔር እኛን የሚወድበት ለሁሉም የሚበቃ ፍቅር አለው። አንደኛው የእግዚአብሔርን ፍቅር የሚያስደንቅ ነው የምንልበት ምክንያት ሁሉንም ስለሚወድ ነው። ሁለተኛው ምክንያት ደግሞ ያለምንም ቅድመ ሁኔታ፣ ምናልባት አነጋገሩ ቃሉ ሊከብድ ይችላል፣ ግን አስረዳለሁ። ቅድምም ያነበብነው የመጽሐፍ ቅዱስ ላይ ዓለሙን እንዴት ወዷል ነው የሚለው። እንዲሁ ወዷል። ያለምንም ቅድመ ሁኔታ ወይም ያለምንም ምክንያት እግዚአብሔር እኛን ወዶናል። አንደኛው ፍቅሩ በጣም የሚገርም የሚያስደንቅ የሚያደርገው ነገር ይሄንን ነው። ይሄንን በምሳሌ ላስረዳችሁ። እዚህ ያላችሁትን ሁላችሁንም እንዲያው ከእግዚአብሔር ውጪ በጣም የምትወዱት ሰው ማን ነው ብላችሁ በቃ ማርጣችሁ አለ ሰው። እንዲያው አንድ ሰው እንኳን መምረጥ ቢያቅታችሁ እገሌ ገሌ ገሌ የምትሉት ነገር አለ። እነዚህን ሰዎች እንድታስቡ ፈልጋለሁ። ከማንም በላይ አብልጣችሁ የምትወዱት ማን ነው? ልጆች ማን ነው በጣም የምትወዱት ሰው ብላችሁ ወይ ወላጆቻችሁን ትጠቅሳላችሁ፣ ወይ አጎት አክስት፣ ወይ ታላላቅ ወንድሞቻችን፣ ወይ ታናናሽ ወንድሞቻችን። ትልልቅ ሰዎች ብንጠየቅ ወላጆቻችንን እንላለን፣ ወይ የራሳችንን ልጆች፣ ወይ የትዳር አጋሮቻችንን፣ ወይ በጣም የቅርብ ጓደኛችንን የምንለው ምን ገልጸው ሰው አለ። ማንን ነው የምትወዱት ብላችሁ ከዛ ቀጥዬ ደግሞ እሺ ይሄንን ሰው ወዳለሁ አላችሁ ለምን ብላችሁ ምክንያት አላችሁ። ዝም ብዬ በቃ ደስ ስላለኝ ወደድኩት አንልም፣ ምክንያት አለን። ልጆች ትልልቅ ሰዎችን የወደድንበት ወይም እገሌን ወዳለሁ ያላችሁት ለምን ብላችሁ ስለሚወዱኝ፣ ቸኮሌት ስለምትገዛልኝ፣ መጫወቻ ቦታ ስለምትወስደኝ፣ አብራኝ ስለምትጫወት፣ አብሮኝ ስለሚጫወት፣ በቃ ሆፕ ያደርገኛል ከፍ የሆነ ምክንያት እንሰጣለን። ልጆች ለምን ወደዳችሁ ብላችሁ ትልልቅ ሰዎችን ብጠይቃችሁ እንደዚህ ነው። እገሌን ለምን ወደዳችሁት? በችግሬ ቀን የሚገኝልኝ ሰው ስለሆነ፣ ብድር ያበድረኛል አለን ምክንያት። ያለ ምክንያት የወደድነው ሰው የለም። የትዳር አጋሮቻችንን ብናስብ እንዴ እሷማ ከሴቶች ሁሉ የተለየሽ፣ ከወንዶች ሁሉ የተለየ ምርጥ አገልግሎቷን አይቼ እንዲው ከሰዎች ጋር ያላትን ይሄንን ምክንያት እንጠቅሳለን ለምን ወደዳችሁ ብላችሁ። የእግዚአብሔር ፍቅር ግን በጣም የሚያስደንቅ የሚያደርገው ሁለተኛው ነጥብ ያለ ምክንያት ነው የወደደን። ልክ እናንተን እንደጠየቅኳችሁ እግዚአብሔርን ትወደናለህ ወይ ብንለው መልሱ ምንድነው የሚሆነው? አይ ነው የሚለው፣ አዎ ነው የሚለው። ከዛ ቀጥለን ለምን ግን ወደድከን ብንለው ጎበዝ ስለሆናችሁ፣ እንዲያው አገልግሎታችሁን አይቼ እንዲያው በቃ ይለናል እንዴ? አይለንም። እንዲያውም የእግዚአብሔር ቃል ሲናገር ሮሜ ምዕራፍ 5 ቁጥር 8 ላይ ገና ኃጢአተኞች ሳላችሁ፣ ነገር ግን ገና ኃጢአተኞች ሳላችሁ
እንዴት ልጁን ለኛ እንደሰጠ በዛ ደግሞ ፍቅሩን እንደገለጠ የእግዚአብሔር ቃል ይናገራል። እንዲያውም የሚያስወድድ ምክንያት ያላችሁ ሰዎች ሳትሆኑ ኃጢአተኞች፣ ጥፋተኞች፣ ከኔ የተጣላችሁ ምንም የሚያስወድድ ነገር ሳይኖራችሁ ነው የወደድኳችሁ። ስለዚህ እግዚአብሔር ፍቅሩን ለየት የሚያደርገው ነገር ምንድነው? ምክንያት ኖሮት አይደለም የወደደን። እሱ ፍቅር ስለሆነ ሊወደን ስለፈቀደ፣ እንዲያውም የሚያስወድድ ነገር ኖሮን ሳይሆን መወደድ ሳይገባን ኃጢአተኞች ሆነን ሳለን ከእሱ ጋር ተጣልተን እሱን የማንታዘዝ እሱን የማንፈልግ ሰዎች ሆነን ሳለን እግዚአብሔር ወደደን። እዚህ እግዚአብሔር ፍቅር በጣም የሚደንቅ ነው። በእኛ ማንነት ላይ፣ በእኛ ጥሩነት ላይ፣ በእኛ መልካምነት ላይ፣ በምክንያት ላይ ያልተመሰረተ ከሱ ብቻ የመነጨ የሚወድ አምላክ ስለሆነ እኛን ወደደን። ስለዚህ የመጀመሪያው የእግዚአብሔርን ፍቅር አስደናቂ የሚያደርገው ማንን የወደድ ነው አለን? ሁሉን። ሁለተኛው የእግዚአብሔርን ፍቅር በጣም የሚያስደንቀው ያለ ምክንያት። ምን አይነት ምልክት እንደማወጣለት አላውቅም፣ ግን አንዳንዴ ምክንያት ስንጠየቅ የሆነ ነገር ስንል ምክንያት ከሌለን የሆነ የምንሰጠው ጀስቸር አለ እንላለን አይደል? እግዚአብሔር እንዴት ነው የወደደን? ለምንድን ነው የወደደን? ያለ ምክንያት። ሁላችንም እንበለው እግዚአብሔር እንዴት ነው የወደደን? ያለ ምክንያት። የመጀመሪያው ሁሉንም፣ ሁለተኛውስ ያለ ምክንያት። እንዲያውም የምንወደድ ሰዎች ሳንሆን እግዚአብሔር ያለ ምክንያት ወዶናል። ሶስተኛው ደግሞ የእግዚአብሔርን ፍቅር በጣም አስደናቂ፣ በጣም የሚገርም የሚያደርገው ነገር የፍቅሩ ዘላለማዊ መሆን ነው። ምን ማለት ነው? የእግዚአብሔር ፍቅር ማብቂያ መጨረሻ የለው። ትናንትናም እግዚአብሔርን ብትጠይቁት ትወደኛለህ ብትሉት አዎ። ዛሬስ ብንጠይቀው ትወደኛለህ ብንለው አዎ። ነገም ደግሞ ነግቶልን ብንጠይቀው ትወደኛለህ ወይ ብንለው መልሱ ይቀየራል እንዴ? አይቀየርም። አዎ። ከዘመናት በኋላም ብንጠይቀው የእግዚአብሔር ፍቅር ምን አይልም? አይቀየርም። የእግዚአብሔር ፍቅር እስከ መቼ ድረስ ነው? እስከ ዘላለም ድረስ። የጊዜ ገደብ የለውም። ብዙ ነገር በምድር ላይ ያለው ነገር ሁሉ የጊዜ ገደብ አለው። እያንዳንዱ የምንጠቀምበት ነገር፣ ለምሳሌ ምግባችን ላይ ቀን ተጽፎበት ይመጣል አይደለም? ምን ተብሎ? መጠቀም የምትችሉት እስከዚህ ቀን ድረስ ነው። ከዚህ ቀን በኋላ ምን ይላል? መጠቀም አትችሉም። ለብሰን የምንቀሳቀሰው ልብሳችን የሆነ ሰዓት ላይ ያረጃል፣ ይቀደዳል፣ ይበላሻል። እያንዳንዱ የምንጠቀመው የምናየው ነገር ሁሉ ማብቂያ አለው። እሱ ብቻ አይደለም፣ ሰዎች ራሱ ፍቅራችን ጥግ፣ ማብቂያ፣ ልክ አለው። ቅድም እንደጠየኳችሁ የምትወዱት ሰው አለ ወይ ብላችሁ ትጠቅሱልኛላችሁ። ግን ሁልጊዜ ያለ ማቋረጥ ያንን ሰው መውደድ ለኛ ይከብደናል። ለምሳሌ ልጆች፣ እኔም ልጆኜ ትዝ ይለኛል፣ ጓደኞች ኖሮን ወደናቸው ዛሬ አብረናቸው ተጫውተን ምን ብለን ነገ ላይ የሆነ ነገራችንን መተው ውስድ ቢያረጉብን፣ በጨዋታ መካከል ግፍት ቢያረጉን ቶሎ ብለን አልወድሽም ለማለት በጣም ፈጣኖች ነን። ይሄ ደግሞ ልጆች ላይ ብቻ አይደለም፣ ሁላችንም ጋር አለ። ዛሬ እወድሃለሁ፣ እወድሻለሁ፣ ላንቺ ማላረገው ነገር የለም ምንላቸውን ሰዎች ድንገት የሆነች ነገር ብትፈጠር ማለት እንጀምራለን። ፊታችን ይቀየራል። ፍቅራችንስ ኤክስፓየር ማድረግ ይጀምራል አይደለ? ልክ ምግብ ላይ እንደሚቀመጠው ቀን ገደብ አልተቀመጠም እንጂ እኛ ላይ የምንወድበት ልክ ላይ ልክ እንደዛ ቀን ቢቀመጥበት ኖሮ ሁሉም ኤክስፓየር የሚያደርግበት የሚበላሽበት አለው። የኛ ፍቅር ራሱ በጣም እንወዳቸዋለን ያልናቸውን ሰዎች ያለማቋረጥ አንወዳቸውም። የሆነች ነገር ስትመጣ ገጭ እንላለን።
እግዚአብሔር ግን ፍቅሩ የሚገርመው ነገር ማይለዋወጥ፣ ማይቀያየር፣ ማይቀንስ በጣም እስከ ጥግ ድረስ ስለወደደን ከዚህ በላይ የማንለው ደግሞም እስከ ዘላለም ድረስ የሚቀጥል ፍቅር አለው። የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ ምን ይላል? በዘላለም ፍቅር ወድጄሻለሁ የሚል ቃል አለ። ምንም ብታጠፉ፣ ምንም ብትሉ እናንተ ልትቀያየሩ ትችላላችሁ እንጂ የኔ ፍቅር ግን ምን አይልም? አይቀየርም። የኔ ፍቅር ግን የሆነ ቦታ ላይ ደርሶ ምን አይልም? አያበቃም። የኔ ፍቅር እስከ መቼ ድረስ ነው? እስከ ዘላለም ድረስ ማቆሚያ የለውም፣ አይቀያየርም፣ አያንስም። ስለዚህ ሌላኛው የእግዚአብሔርን ፍቅር በጣም የሚያስገርም የሚያደርገው ነገር ፍቅሩ ለዘላለም ነው። የመጀመሪያው ምን አለን? ፍቅሩ ምንድነው አለን? ለሁሉም። ምልክቱን እያላችሁ እንዴት ነው ነገሩ? የእግዚአብሔር ፍቅር ለሁሉም። ሁለተኛው ደግሞ እግዚአብሔር እኛን የወደደን ፍቅሩ ያለ ምክንያት ነው። ሶስተኛው ደግሞ ዘላለም እንዴት እንደሚገለጽ በምልክት አላውቅም፣ ግን የምልክት ቋንቋ ዘላለምን እንዲህ ይለዋል፣ በቃ ይቀጥላል ብለን እንውሰደው። ስለዚህ ለዘላለም ይወደናል እንበል። ለዘላለም ይወደናል። በቃ ይሄ እየቀጠለ ነው፣ ማቆሚያ የለውም። ለዘላለም ድረስ ማን ይወደናል? እግዚአብሔር ይወደናል። በጣም የሚደንቅ ፍቅር። የመጨረሻው ነጥብ የእግዚአብሔርን ፍቅር በጣም ልዩ የሚያደርገው ሌላ ነገር ምንድነው? የእግዚአብሔር ፍቅር የሚለውጥ ፍቅር ነው። ምን የሚያደርግ? የሚለውጥ ፍቅር ነው። ምን ለማለት ነው ካላችሁኝ፣ የእግዚአብሔር ቃል አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ ምን ይላል? እርሱ አስቀድሞ ወዶናልና እኛም እንወደዋለን ይላል። እዚህ ጋር ፊት ለፊቴ ውሃ አለ። እዚህ ውሃ ላይ አምጥቼ የትኛውም ከለር ሊሆን ይችላል፣ ቀይ ቀለም አምጥቼ ጠብ ባረግበት የውሃው ቀለም ምን እያለ ይመጣል? በዚህ ይቀጥላል እንዴ? አይቀጥልም አይደለ? ቀለሙ ጠብ ያለበትን ከለር እየወሰደ ይመጣል። አረንጓዴ ቀለም አምጥቼ ጠብ ባረግበት ከለር ወደ ምን እየተቀየረ ይመጣል? አረንጓዴ የሆነ እየተቀየረ ይመጣል። የእግዚአብሔርን ፍቅር ልክ እንደዚህ ነው። እግዚአብሔር እኛን አስቀድሞ ስለወደደን እኛን ይቀይረናል። ከዚህ በፊት የነበርነውን አይነት ሰዎች ሆነን መቀጠል አንችልም። ከዚህ እግዚአብሔር ፍቅር ሲገባን ልክ እንደተወደድን ስናውቅ አንደኛ አሁን እንዳነበብነው የእግዚአብሔር ቃል እግዚአብሔርን መውደድ የምንችል ሰዎች እንድንሆን አቅም ይሰጠናል። እሱ ብቻ አይደለም፣ ሌሎች ሰዎችንም ደግሞ የምንወድበትን አቅም ይሰጠናል። ቅድም እንዳልነው እኛ ሰዎችን የምንወድበት ልክና አቅማችን ውስን ያለ ነው አይደለ? አሁን ግን የእግዚአብሔር ቃል ሲናገር እንኳን ጥሩ ያደረጉላችሁን ሳይሆን ማንን ጭምር እንድንወድ ይጠብቅብናል። ማንን ጭምር? ጠላቶቻችንን። ይሄ እኮ ከሰው አቅም በላይ ነው። እኛ እኮ ጥሩ ያደረጉንን ራሱ የመውደድ አቅማችን በጣም ውስን ነው። የእግዚአብሔር ፍቅር ግን የሚቀይር፣ የሚለውጥ፣ ሌላ አቅምን የሚሰጥ ፍቅር ስለሆነ የእግዚአብሔር ፍቅር እኛም ሌሎችን የምንወድ ሰዎች እንድንሆን አቅም ይሰጠናል። ስለዚህ እንኳን ጥሩ ያደረጉልንን ሳይሆን ማንን ጭምር መጥፎ ያደረጉብንን፣ የሚሰድቡንን፣ መጫወቻችን የሚቀሙንን ሊሆን ይችላል። ትምህርት ቤት ውስጥ በቃ አብረን እንድንጫወት የማይፈቅዱልንን ሊሆን ይችላል። በብዙ ቦታ ፍቅራቸውን የሚያገልጡልንን ጭምር እንኳን የምንወድበትን አቅም ይሰጠናል። ያንን አቅም የሚሰጠን ማን ነው? የእግዚአብሔር ፍቅር። የእግዚአብሔር ፍቅር እኛ ተወደንበት ብቻ የሚቀር ሳይሆን ሌሎችን የምንወድበት እግዚአብሔርንም የምንወድበትን ትልቅ አቅም የእግዚአብሔር ፍቅር ይሰጠናል። ስለዚህ ዛሬ እኛ ሰዎችን የምንወድ፣ ሰዎችን የምናቅፍ፣ ለሰዎች መልካም የምናደርግ ሰዎች ከሆነን እኛ ስለቻልን ሳይሆን
አስቀድሞ ማን ስለወደደን ነው? እግዚአብሔር ስለወደደን። አስቀድሞ የእግዚአብሔር ፍቅር ሁላችንም ጋር ስለመጣ እግዚአብሔርን የምንወድ እንድንሆን፣ ሌሎች ሰዎችን የምንወድ እንድንሆን፣ ጥሩ ያደረጉልንን ብቻ ሳይሆን ምናልባትም መጥፎ ያደረጉብንን ጭምር የምንወድበትን አቅም የእግዚአብሔር ፍቅር ይሰጠናል። ስለዚህ የእግዚአብሔር ፍቅር ምን የሚያደርግ ፍቅር ነው? የሚለውጥ። እንዴት አድርጎ ይለውጠናል? ሌሎችን የምንወድ፣ እግዚአብሔርን የምንወድ ያደርገናል። ስለዚህ እግዚአብሔርን ፍቅር በጣም ልዩ የሚያደርገው ስንት ነገሮችን አየን? 4 ነገሮችን አየን። የመጀመሪያው የእግዚአብሔር ፍቅር ምንድነው አለን? ለሁሉም ነው። ከእግዚአብሔር ፍቅር የውጭ የሆነ ማንም የለም። ሁለተኛውስ የእግዚአብሔር ፍቅር ያለ ምክንያት ነው የወደደን። ሶስተኛው ደግሞ የእግዚአብሔር ፍቅር እስከ መቼ ነው አለን? ለዘላለም ነው። አራተኛው ደግሞ የእግዚአብሔር ፍቅር ምን ያደርጋል? ይለውጣል። እኛም የምንወድ ሰዎች ያደርገናል። ስለዚህ ድንቅ ስለሆነ የእግዚአብሔር ፍቅር ስሙ የተባረከ ይሁን። በእግሮቻችን እንቆምና ጨርሻለሁ። ቅድም የዘመርነውን የጌታ ፍቅር አስደናቂ ነው የሚለውን አሁንም ደግመን እንድንዘምር ፈልጋለሁ። አሁን ስንዘምረው ከቅድሙ በበለጠ መንገድ እውነትም የእግዚአብሔር ፍቅር እኮ በጣም አስደናቂ ነው። እኔን እዚህ ያለነውን ሁላችንን የሚወድ ፍቅር ነው። ደግሞ ፍቅሩ ለዘላለም ነው። ደግሞ ፍቅሩ ያለ ምክንያት፣ ደግሞ ፍቅሩ የመጨረሻው የሚቀጥል፣ የሚቀይር፣ የሚለውጥ እኛም ደግሞ ሌሎችን እንድንወድ የሚያደርግ ድንቅ ፍቅር ነው። ይሄንን እያሰብን የጌታ ፍቅር አስደናቂ ነው የሚለውን 3 ጊዜ ከዘመርን በኋላ ከኔ ጋር ጸልየን እንጨርሳለን። የመጨረሻ የጌታ ፍቅር የጌታ ፍቅር አስደናቂ ነው። የጌታ ፍቅር አስደናቂ ነው። የጌታ ፍቅር አስደናቂ ነው። የጌታ ፍቅር በጣም ከፍ ያለ ልደርስበት የማልችል በጣም ዝቅ ያለ ልወርድበት የማልችል በጣም ሰፊ ነው ላመልጥበት የማልችል የጌታ ፍቅር። እንጸልያለን ሁላችንም እግዚአብሔርን ስለዚህ ፍቅር እያመሰገን ነው። ጥቂት ጊዜ ሰጣችኋለሁ፣ እንጸልያለን።
ጌታ ሆይ በዚህ አስደናቂ በሆነ ፍቅር ሁላችንንም ስለወደድከን እኔን ስለወደድከኝ አመሰግንሃለሁ ያለን ስለ እግዚአብሔር አስደናቂ ስለሆነው ፍቅር እግዚአብሔርን በግላችን ጥቂት እያመሰገንን እንድንጸልይ እፈልጋለሁ። ድንቅ በሆነ ፍቅር ተወደናል። በማይለዋወጥ ፍቅር ተወደናል። ያለ ምክንያት ተወደናል። ሳይገባን ተወደናል። የእግዚአብሔርን ፍቅር እስካሁን ከገባን ካወቅነው በላይ የበለጠ ማወቅ እንድንችል እግዚአብሔር እንዲረዳን አሁን ከገባኝ በላይ ምን ያህል እንደወደድከኝ ማወቅ እንድችል እርዳኝ ብለን በእውነት ደግሞ ትውልድ ልጆች በመካከላችን አሉ። ድንቅ የሆነውን ይህንን የእግዚአብሔርን ፍቅር እያወቁት ማደግ እንዲችሉ እግዚአብሔር እንዲረዳቸው ጥቂት ጊዜ ለልጆችም እንጸልያለን። ፍቅርህን ይወቁ። በእውነት በአሁኑ ዘመን ብዙ ክፋት በሞላበት ተስፋ መቁረጡ ሰዎች በሚገቡበት ይህንን ድንቅ እውነት ሚስ እንዳያደርጉት በእውነት በእግዚአብሔር ሰማይንና ምድርን በፈጠረው ሁሉን በሚገዛው ትልቅ በሆነው በእግዚአብሔር እንደተወደዱ ገብቷቸው እንዲኖሩ እግዚአብሔር እንዲረዳቸው የፍቅሩን ትልቅነት የፍቅሩን ኃያልነት እግዚአብሔር ራሱ እንዲያስረዳቸው በእውነት በመካከላችን ላሉትም ልጆች ጭምር እንጸልያለን። ቅዱስ አምላካችን እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ስለወደድከን እናመሰግንሃለን፣ እናመሰግንሃለን። እግዚአብሔር ሆይ በሚደነቅ ፍቅር ስለወደድከን እናመሰግንሃለን። እግዚአብሔር ሆይ በምንም ስለማንተምነው ድንቅ ስለሆነው ፍቅርህ እናመሰግንሃለን። ባንተ ስለተወደድን እናመሰግንሃለን። ሰማይንና ምድርን የፈጠርከው በታላቅነት የሚስተካከል የሌለ ሁሉን በምትገዛው ኃያል በሆንከው በአንተ እኛ ኃጢአተኞች፣ እኛ በደለኞች፣ እኛ ትንንሾች፣ እኛ የማንጠቅም ባንተ ስለተወደድን እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ፍቅር ሰው ያደረገን፣ ፍቅር በህይወት እንድንኖር ያደረገን፣ ፍቅር ዛሬ በፊትህ እንድንገኝ ያደረገን እግዚአብሔር ሆይ ዛሬም ልዩ በሆነው በዚህ ፍቅር ተደንቀን እናመሰግንሃለን። ተመስገን፣ ተመስገን፣ ስለ ፍቅር ተመስገን፣ ስለ ፍቅር ተመስገን። እኛ ስላላመጣ ነው፣ እኛ ዋጋ ስላልከፈልንበት ካንተ ከራስ ስለመጣው ፍቅር እናመሰግንሃለን። ለዘላለም በዚህ ፍቅር ስለወደድከን እናመሰግንሃለን። ፍቅር ከወደቅንበት አንስቶ ስላቆመን እናመሰግንሃለን።
ፍቅር ያንተ ልጆች ስላደረገን እናመሰግንሃለን። ፍቅር የምንጠቅም ሰዎች ስላደረገን እናመሰግንሃለን። ፍቅር የምንወድ ለበረከት የምንሆን አድርጎ ስላቆመን እናመሰግንሃለን። አባት ሆይ ሁሌም ይህንን ፍቅርህን በማወቅ እንድታሳድገን ዛሬ ካወቅነው ዛሬ ከገባን በላይ የፍቅርህ ብዛት እንዲገባን እግዚአብሔር ሆይ ሁሌም ፍቅርህን ልብ እንድንለው እንድትረዳን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ዛሬ የሚጠራጠር ቢኖር እግዚአብሔር እኮ አልወደደኝም፣ የእግዚአብሔር ፍቅር እኮ ቀንሷል ብሎ ዳውት የሚያደርግ ሰው ቢኖር እግዚአብሔር አባት ሆይ ያንተ ፍቅር በእኛ ማንነት ላይ አልተመሰረተም። ጌታ ሆይ የእኛ መውደቅ መነሳት ያንተን ፍቅር አይቀይርም። ጌታ ሆይ በእውነት ዛሬ መወደዳችን ገብቶን ከዚህ እንድንወጣ እግዚአብሔር ሆይ ዛሬም ባንተ መወደዳችን ገብቶን ታድሰን እንድንወጣ እግዚአብሔር ሆይ ተጽናንተን እንድንወጣ አቅም አግኝተን በርትተን እንድንወጣ ቀና ብለን እንድንወጣ እግዚአብሔር ሆይ መወደዳችን ዛሬም እንዲገባን እንዲታወቀን በኢየሱስ ስም እንጸልያለን። ጌታ ሆይ በዚህ ያሉትን ልጆቻችንንም እንድትረዳቸው ጌታ ሆይ ባንተ መወደድ ምን ማለት እንደሆነ እንዲገባቸው ጌታ ሆይ ልባቸውን እንድትከፍት የፍቅርህን ብዛት የፍቅርህን ጥልቀት የፍቅርህን ገናናነት ጌታ ሆይ በሚገባቸው መንገድ አንተ እንድታስረዳቸው እንለምንሃለን። ጌታ ሆይ ተመስገን፣ ስለተወደድን ተመስገን፣ ስለተወደድን ተመስገን። ጌታ ሆይ በፊትህ በዚህ መልክ እንድንሆን ስለረዳህን፣ ጊዜያችንን ስለባረክልን፣ አብሮነትህን ስላልከለከልከን እጅግ አድርገን እናመሰግንሃለን። ክብር ምስጋና ሁሉ ለስም ይሁን በልጅ በኢየሱስ ክርስቶስ ስም አሜን።